ተነስልኝ ከስሬ ተነስ። አንቺን ላለማጣት ብዬ ነው። አንቺን ላለማጣት ብዬ ነው። ሶፊ ይቅርታ አድርግልኝ ልጄ። ወይኔ በስመ አብ። ምንድነው እየተንቀሳቀሰ ነው? ካሜራማን ምንድነው እየሆነ ያለው? ካሜራማን አንተ ማን ነህ? መጀመሪያ ተረጋጋ። ምንድነው ማን አንተ? አርፈህ ቁጭ በል ተረጋጋ። ይኸውልህ አሲት ምንም ያስፈራሽ ነገር የለም። ምንም ነገር እንዳትፈሪ። ይኸውልህ ትሰማኛለህ? ልጅህን ወንጀለኛ ነህ። ካንተ ጋር እኔ እንደዚህ ማለት አልችልም። ስማ እንደዚህ ማለት አርፈህ ቁጭ በል። ከዚህ በኋላ ባልንስ ማተል ከሆነ ደግሞ ምን አይነት ነገር እንደሚደርስብን እናውቃለን። ማለት እንደውም ዛሬ በስነ ስርዓት አዋሩን። ሌላ ጊዜ እኮ በስነ ስርዓት ራሱ አይነግሩንም። በቃ የሆነ መድኃኒት ነው የሚወረውሩልን የነበረው። እኔም ሆንኩ እችኛዋ አሁን ጠንቋይዋ እኔ ቀረቤታችን በቅርበት ነበር፣ ግን እኔ እሷ እንደዛ አይነት ቤተሰብ እንዳላትም ሆነ ራሷ እንደዚህ መሆኗን አላቅም ነበር። ከጊዜ በኋላ ነው በተለያየ ምክንያት የተገናኘን ስንሄድ ቀረቤታችን በጣም የጠበቀ ሲሄድ በአጠቃላይ እኔንም ሆነ ጓደኛዬን ያው የእሷ አገልጋይ አርጋ አስቀመጠችን ማለት ነው። ደግሞ እንዳልኩ ይሄ ጠንቋያን ነው እንጂ አቶ ስዩምን መጥፎ ሰው አድርጌ በህይወት ያስቤውም አላውቅም። ጠንቋያን ራሱ እንዳንጠላ ነው ሲጀምር ሲያወራልኝ የነበረው። አቶ ጓደኛዬ ነበረ። በእርግጥ እኔ እሱም እንደኔው ከኔ ጋር ነበረ እንትን የምንለው። ሆኖም ግን ከጊዜ በኋላ እሱ ያለምንም ምክንያት ነገሩ ምንም ደስ ያለው አልመሰለኝም። ከፍተኛ ችግር እንዳይደርስ ነው ራሴ ከላይ ሆኜ ይህን ነገር የተከላከልኩ ያለሁት እና ይህንን ለእኔ ማንም የሚረዳኝ ሰው የለም። አንዳንድ ጊዜ በጣም አርቆ ማሰብ ዋጋ ያስከፍላል። ለሰው ማሰብ በጣም ከባድ ነው። ምክንያቱም እኔ ራሴ ነኝ መስዋዕት የከፈልኩ ያለሁት እንጂ ለሰዎች በሚል የአንቺ በሽታ ታክመሽ ልድይን ትቺ ይሆናል። ትድኛለሽ ደግሞ ተስፋ አረጋለሁ። እኔ አንድ ጥያቄ ልጠይቅህ። እሺ እግሬ ዳነ። እዚህ ውስጥ ያለውስ ጥያቄ እንዴት ልመን? አባት የገዛ አባቴ እንደዚህ አስሮ እንዳስቀመጠኝ እሺ፣ አይምሮዬንስ ከህሊናዬስ እንዴት ነው የምሸሸው? ይኸውልሽ አንቺን ላለማጣት ብዬ ነው ግን ያሳለፍኩት ነገር አታውቂም። አታውቂም። ይኸውልህ ትሰማኛለህ? ስዩም ከዚህ በኋላ ሄጄ እነግራታለሁ። አንዳንድ እርምጃ ትወስዳለች። አላበዛሽም። ልትረጅኝ ይገባል። አባትሽ እሺ እንግዲህ ምን የእሱን መኖር ምንም መፍትሄ የማያመጣ ከሆነ እኔ እንደነገርኩ ዋናው ነገር መፍትሄ ብቻ ነው የምፈልገው። ከምንም ምንም ይሁን መዳን ነው የምፈልገው። ይኸውልህ ስዩም አሁን እንግዲህ እንደዚህ አይነት ሁኔታ ላይ መግባት አለብህ ብዬ እባክሽን ተረጋጊ። ቆይ እንዴት ለኔ አልነግሪኝም? እንደዚህ እየተቀራረብን እንዴት ይሄን ነገር እኔ ከሌላ ሰው ነበር መስማት የነበረብኝ። ጀስት እንደ ጓደኛም ነን። በየጊዜው ትመጣለች፣ የሚያስፈልገኝን ነገር ታደርጋለች። መድኃኒት ምናምንም ያው የምትሰጠኝ እሷ ነች። ያለው እንዳለ ፍርጥርጥ አድርጌ ነው የነገርኳችሁ። እኔ እንደ ሸክም ከብዶኝ ነው እየኖርኩ የነበረው እስካሁን ራሱ። እውነት በቃ አቀለላችሁልኝ። አይ ምንም የለም። ያው ከጊዜ በኋላ ነው እንደዚህ የሆንኩት። አሁን ያው ምንም መራመድ ምናምን አልችልም። ያው አባቴ አልፎ አልፎ ነው የሚመጣው፣ ሁሌም አይመጣም። በተወሰነ በ3 ቀንም በ4 ቀንም አንዴ ማታ ላይ ምናምን ከመጣ ነው እንጂ ሁሌም አይመጣም። እና ያው እስካሁን ምንም መፍትሄ አላገኘውም። እንደምንም ተንከባልዬ ወርጄ ምናምን ያው ከስርም ምናምን ፖፖ ምናምንም አለ እንደምንም ተጠቅሜ እንደውም ባለፈው በቃ ወድቄ ነበርና እዚህ ጉልበቴ አካባቢ እንደውም ቆስሎብኝ ነበርና በጣም ከባድ ነው፣ በጣም ከምል በላይ። ብችል ወስዳ አሰርታኝ እንደውም ባለፈው ወስዳ አሰርታኝ ጸጉሬን ዘና እንድል የሆነ ነገር ጋብዛ በስንት ጊዜ ባለፈው ነው የወጣሁት። እንኳን ከቤት እንኳን እስቲ ላይምሯ ይጨንቃታል ይደብራታል እንኳን ብሎ አያስብም። በቃ እንደነገርኩ ሀሴት ናት። በቃ እንቀሳቀሳል ማለት 1-2 እኮ ብላኛለሽ፣ ግን እኔ ከቁም ነገርም አልቆጠርኩትም። ያው እኔ ስለሚያማት ብዙ ረጅም ሰዓት ነው ቀኑን ሙሉ ነው ተቀምጣ የምትለው፣ እግሯ አይንቀሳቀስም።
ያው እጠይቃለሁ፣ ሁሌም እጠይቃለሁ፣ ግን ያው ከማንም ምንም አይነት ምላሽ አላገኘውም። ያው አባቴ አልፎ አልፎ እንደዚህ ማለት ከባዕድ አምልኮ ጋር የሆነ ግንኙነት እንዳለው አውቃለሁ። በእርግጥ በፊትም ማለት ነው። ግን ያው እኔም እንደዚህ ጠለቅ አድርጌ ምናምን ነገር አልጠይቀውም። ማለት አሁን እንደዚህ በመጣም ባገኘሁትም ቁጥር እንደዚህ ስልጠይቀው ምናምን ስሞክር በቃ በጣም ፊት ይነሳኛል። አይ ሀሴት ባልመጣችበት ሰዓት የተለያየ ሰራተኛ ይገባል። አባቴ ያው እሱ እዚህ ስለማይመጣ የተለያየ ሰራተኛ ይመጣል፣ ግን አይቆዩም። የሚገርምህ ነገር በቃ አይቆዩም። በጣም ነበር የሚያሰቃዩኝ። ምግብ በሰዓት አይሰጡኝም። በዛ ላይ ደግሞ ያው መጀመሪያ እኮ እንዳየኸው እምቢ ብላ ነበረ። ተመልሳ ጭንቀት ምናምንም ሲጨማመር ሲደራረብ ነው መሰለኝ እምቢ ብላ አስቸግራን ነበረ። ግን እና ይሄ አሁን እንዴት ነው ሴቶች አሁን ነፍሰ ጡር ሆኖ ምናምን እንዲሆዳቸው ምናምን ጽንሱ እየገፋ ሲመጣ የሆነ ምት ይኖራላ። ይሄ የሆነ ልጁ እኮ ረገጠኝ ምናምን የሚሉት እና በቃ ይሄ እንደዚህ ምቱ እንደዚህ ሲራ የሆነ የሚረግጠኝ የሚመስለኝና ሆዴ ላይ አንዳንዴ እንደዛ ሁላ ይታያል ማለት ነው። የሆነ እንዲህ እንትን ሲል ማለት ነው። ግን ደግሞ ሁሉም ነገር ጊዜ ይፈልጋል። በጊዜ ሂደት ለውጥ እንደሚያመጣ ነው የነገሩኝ። በዛ እንዴት ነው የኔ አባት እኔ ላይ እንደዚህ የሚያደርገው? ምን እያልከኝ ነው? ነገርኩ በጣም ነው የሚያስጨንቀውና የሆነ መራገጥ ምናምን ሲጀምር በቃ በጣም አላስፈላጊ ስሜት ነውና የሆነ በቃ የሚወጣም ይመስለኛል። የሆነ በዚህ ጋር ነው ስለው የሆነ በዚህ ጋር ምናምን ይመጣልና በተለይ ምግብ ስበላ ውሃ ስጠጣ በቃ በጣም ነው የሚያስቸግረኝ ከምል በላይ ማለት ነው። እንግዲህ ውድ ተመልካቾቻችን ያው ወደ ማምሻው አካባቢ ነው እነ ሀሴት ቤት ያለ ነው ማለት ነው። በጣም በሚገርም ሁኔታኛ ተደዋውለን ነበረ ለማግኘት ሞክረን የነበረው አቶ ስዩምን ልንሞክር አስበን ከባልደረቦቼ ጋር እንማከር ብለን የነበረው ነገር ግን በጣም በሚገርም ሁኔታ ተደጋጋሚ ጊዜ እየተደወለላት የነበረ ስልክ ነበርና እሷን ስናናገራት ወደ እሷ ጋር ሲደውል የነበረው አቶ ስዩም እንደሆነና ወደ ቤት ሄዶ ልጁን እንዳጣት ነበር ሲያወራት የነበረውና ትንሽ አሟት ወደዚህ ቦታ ላይ ይዛት እንደመጣች ሶስናን ነግረዋለች ለአቶ ስዩም። ስለዚህ ቀጥታ መጣል ያለሽበት እንዴት ልጅን ከዛ ቦታ ላይ ዘሽ ትወጫለሽ ማናባሽ እንደዚህ ያለሽ ምናምን የሚል የተለያዩ ዛቻዎች ነበር ሲዝት የነበረውና ከፈለክ ቤትና እኔ በዛ ሁኔታ ላይ እህቴንም እሷንም ልተው አልችልም እህቴ ጋር መሄድ መቻል ስላለብኝ ነው ብላ ስታስረዳኝ የነበረው። ስለዚህ ወደዚህ ቦታ ላይ እንደሚመጣ እርግጠኛ ነኝ ማለት ነው። እዚህ እስኪመጣ እንጠብቀዋለን ማለት ነው። በመጨረሻም ለማግኘት የሞከርነውን አቶ ስዩምን ለማግኘት እየተሳካለን ይመስለናል። ለልጁ ሲል ወደዚህ ቦታ ላይ ይመጣ ይመስለናል ማለት ነው። እንግዲህ ምንም የሚያስደነግጥ ነገር የለም። ሀሴት ለመጨረሻ ጊዜ ነው ወደ ጥሩ መንገድ እየመጣን ያለ ነው። አንቺንም እህትሽንም እንዲሁም ደግሞ ሶስናን ለማዳን የመጨረሻ አማራጫችን ነው። ከዛ ውጪ ደግሞ ይህ ሰው እኛ ላይ ዝቶ ነበር ብዬሻለሁ። ብዙ ነገር አድርጎ ነበር። በደንብ ዛሬስ በደንብ እየዛተብኝ አይደል እንዴ? መሳሪያ ሲይዞ ቢመጣ ሰው አስከትሎት ቢመጣ በእናትህ እኔ በጣም ፈርቻለሁ። ምንም የማታውቀውን እህቴን ገና ምንም ያለየችውን እዚሁ ገና ካሁን አስደፍቻት። ስለዚህ ወደዚህ ቦታ ላይ እንዲመጣ እንግዲህ በቻልነው አቅምኛም ያለው ቤት ናት እንትና ሶሲ ቤት ናት ብያዋለሁ። ዋናው ነጥብም ለኛ እሱ ነው። ምክንያቱም ወደዚህ ቦታ ላይ መምጣቱ ለኛ የሚጠቅመን ጥቅም ይኖራል ብዬ አስባለሁና ያንን ነገር ደግሞ እናስተካክላለን። ከዛ ውጪ እንደው እሱ እስኪመጣ ምንም ያስፈራሽ ነገር የለም። ከምንም በላይ የኛ ባልደረቦች አሉ። ከዛ ውጪ ደግሞ እዚህ ቦታ ላይ መጥቶ የተለየ ሊያደርገው የሚችል ነገር ይኖራል ብዬ አላስብም። እንደው ጠንቋይ ጋር ሄደሽ ታውቂያለሽ አንቺ? በተለይ እህትሽን ለማዳን ወይም ደግሞ እህትሽ ላይ የተለየ ነገር ሲደርስባት ለማስተካከል ሞከረሽ አታውቂም ነበር? የት ትገኛለሽ? ቤት በኩል አንተ ትቀለልን ያልሄድኩበት ለምን ሆስፒታል ሄጄ በቃ ምንም መፍትሄ እንደማላገኝ ገባኝ። ማለት እንደውም ዛሬ በስነ ስርዓት አዋሩን። ሌላ ጊዜ እኮ በስነ ስርዓት ራሱ አይነግሩንም። በቃ የሆነ መድኃኒት ነው የሚወረውሩልን የነበረው። በቃ እኔ ምንም እንትና አቶ ስዩም ምንም በጣም ብዙ ጊዜ ነው የለመንኩት። እሷን እኔ ቤትም ላገኛት አልችልም። የት በየአዲስ አበባን ወይ ያለችበት ሀገር ብዬ ዝም ብዬ በር እያንኳኳ አሉል በየሰው ቤት። ግን በቃ እሱ ሰዓቱ ሲደርስ ይለኛል አስሬ። ምን ሰዓቱ ሲደርስ? እኔ ስንት በየቀኑ ስንት አመት ታሽቼ ኖሬ ደግሞ አሁንም ሌላ አመት ለምን ትጨምርብኛለህ? በቃ እኔ ማገልገልም ከሆን እሷ ጋር አገለግላለሁ ሁላ ብዬ አውቃለሁ። በቃ የፈለገችውን ታርገኝ ብቻ እህቴ ትዳንና ብዬ ሁላ አውቃለሁ። ግን ምንም በቤትም በኩል ላገኛት አልቻልኩም። በቃ እሷም ዝም ብላ የምትገኝ ሰው አይደለችም ሲጀመር። እነሱ እኛ እንኳን በስንት ልፋትን ያገኘነው ምናምን ሲል ሰምቼ አውቃለሁ አቶ ስዩምን ማለት ነው። የሆነ ነገሮች አድርገህ ምናምን በጣም እዛ እንትኑ ላይ ቆይተህ ምናምን የራሷ ሰዎች የምትላቸው አሉ። እነሱ ሲያምኑብህ ነው እሺ ተብሎ እንትና ጠንቋይ የምታገኛት። እኔ ስዩምን ነው የማውቀው። የት ማንን አውቃለሁ?
በዛ ላይ ደግሞ እነግርሃለሁ አባቴም እንደዚሁ ወጥቶ ነው የቀረው። የእሱን እንኳን እኔ በቃ ወይ የኔ ነፍስ ውሰዱት ሁለቱ በሰላም ይኑሩልኝ ሁላ ብዬ አውቃለሁ። ግን ምንም በቃ ቤትም ጭራሽ የማይሆነውን አንዳንዴም ያሾፍብኛል። አሁን አንቺ እኮ ልጅ ነሽ ምን ታውቂያለሽ፣ ሄደሽስ ምንድን ነው የሚባለውን ታውቂያለሽ ምናምን ብሎ ያሾፍብኛል። ግን በቃ እኔ የምርም እንደዛ ስለሚመስለኝ የሚባለውንም ስለማላቅ በቃ እነሱ ናቸው እንትን የሚሉት እና መቼም ቢሆን እኔ አቶ ስዩም እኔ ይጎዳናል ብዬ አስቤ ጭንቅላቴ ውስጥ ጭራሽ ገብቶም አያውቅም። ማለት እንደዚህ መሰሪ የሆነ ሰው እንደሆነ እኔ ጭራሽ አላውቅም። ለካ እሱ ከጀርባው በጣም ብዙ ነገር ነው ያለው። እንደው እሷ ልታገኛት አልቻልሽም። እዛ ቦታ ላይ ሄደሽ ደግሞ ምንም አይነት ለእህትሽ የሚሆን መልስ ነገር ይዘሽ አልተመለሽም እና ይህንን ነገር ካጣሽ በኋላ በተለይ ዘመናዊ ሕክምና ከመሞከሩ በተጨማሪ አንዳንድ ጊዜ ነገሮች ተስፋ ሲያስቆርጡን ወደ አላስፈላጊ እልህ ውስጥ ስንገባ ይህን ጉዳት ሊያደርሱ የቻሉትን ሰዎች ለማጥፋት ወይ ደግሞ ለመበቀል ነው የምንነሳሳው እና እንደዚህ አይነት ነገሮችን ለመሞከር አልሞከርሽም ነበረ? አቶ ስዩም ላይ ሊሆን ይችላል ወይ ደግሞ በእርግጥ ጠንቋይ ማግኘት ምን ያህል ከባድ እንደሆነ እኛም በጣም እያየን ነው። እንኳን እሷን አቶ ስዩምን ለማግኘት ምን ያህል ፍለጋ አድርገ እንደነበር እና ፈልገ ነው እንኳን ልናገኘው እንዳልቻልን በአንቺ ምክንያት ይሄ ነገር እየሆነ እንደሆነ ነው የምናውቀው እና ምንም አይነት ሙከራ በቀሎች ለማድረግ አልሞከርሽም ነበር? ምናልባት ይሄ ነገር አስቆጥቷቸው ከሆነ ያለው ነገር እየባሰ የመጣው። ኧረ አንተ በየትኛው አቅሜ ነው እኔ ቤት ማንን እኔ በህይወቴ ነክቼ እንኳን አላቅ ሽጉጥ ምናምን። ኧረ እኔ በቀል የሚባል ማለት ያው እንደ ሰው ምን ነው በሞተች ምን ነው እንዲህ በሆነች ምናምን ብለህ ትራገማለህ። ግን ሄጄ እኔ ማለት መፍትሄ ይሆናልን ብዬ አላሰብኩም። አሁን እኔ እሺ አቶ ስዩም ላይ በቀል አሰብኩ ይባል የሆነ ነገር ባረገው ከሴትዮዋ ጋርስ በምን ልገናኝ ነው ከዚህ በኋላ? አባቴንም የሚያገናኘን እንትን መስመር እሱ ነው። እሱንም ማጣው ነው እንደማጣው ነው የማስበው። ጭራሽ በቀል እንደ እንትን እንደሰቡ በሞተ በምን ነው እንዲህ በሆነ ተራግም ያለው አልዋሽም፣ ተሳድብ ያለው ግን እስከ ማድረግ ድረስ የመሄድ እንትን አቅሙም የለኝም፣ ህሊናዬም አይፈቅድም። ማለት የተማርኩትም ትምህርት ነርሲንግ ነው፣ የሰውን ማዳን ነው እንጂ እንትን ኧረ ጭራሽ አይሆንም። ግን በቃ በራሱ የሆነ እንደዚህ አሁን አለ አይደለ ራሱን እያጋለጠ ሲመጣ ምናምን ነው። ሲቀጥልም ደግሞ እንዳልኩ ይሄ ጠንቋያን ነው እንጂ አቶ ስዩምን መጥፎ ሰው አድርጌ በህይወት ያስቤውም አላውቅም። ጠንቋያን ራሱ እንዳንጠላ ነው ሲጀመር ሲያወራልኝ የነበረው አቶ ስዩም ራሱ ማለት እሷን ጥሩ ነገር እንደምታረግ ለብዙ ሰው ብዙ ነገር እንደሰጠች ብዙ ሀብት እንደሰጠች ትዳር እንዳሳመረች በጣም ብዙ ነገር ነው የሚያወራልኝ እና በቃሉ ድረስ አስቤው እንግዲህ ማለት ይሄንን ሁሉ ነገር አደረገች እያለች ለአንቺ ለአንድ እህት በተለይ አባታቸው እሷ ጋር ብዙ እሺ ገብቶኛል እኮ እሱ እንደዛ ነው እኮ እኔም እንዴት ለአንድ እህቴ ታንሳለች ሁሌ ነው የምለው። እሺ ወይ እህቴን ወይ አባቴ ይምጣና እህቴን አብረን እናስታም ወይ ደግሞ እህቴ ትዳንና አባቴ የሆነ ነገር እንኳን ሆኖ እንዴ አንተ ሰው እኮ አልቅሰ መቅበር እኮ ትልቅ ነገር ነው። ሞቷል የሆነ ቦታ ብትባል እርምህን ታወጣለህ እኮ። ግን ምንም በቃ እንደዚህ የሚባል ነገር የለም። የእሱም እንደዛ እንትን የሚለን ነገር የለም። የሚነግረኝ እንደዚህ ሆኗል እንዲሆናል ቢለኝ ምንም በቃ በየትም ኢንፎርሜሽን ከነሱ ውጪ ለማንም አይናገሩ እርስ በርሳቸው። እኔ ሳስበው እንደዛ ነው የሚሆነው እና ለእህቴ ሳታንሺ ምናምን ስለ በቃ ጊዜው ገና ነው የሚለኝ። አሁንም ጊዜው ገና ነው፣ ነገም ጊዜው ገና ነው። እኔ ይሄ ጊዜ መች ነው የምንደርስበት? እኔም አሁን ትዳር መያዥ ሰዓት ነው፣ ቤት መመስረቻ ሰዓት ነው አይደለ? በቃ እንግዲህ ሴታ 30-40 ካለፈች ታውቃለህ ብዙ ነገር ነው እንትን የሚል። እንደው ልጠይቅሽ የነበረው ይሄንን ነው። ምናልባት እግረ መንገዳችንን እንትን ለማለት ያህል የራስሽ ህይወት ያስፈልግሻል እና በተለይ እህቴን ስትይ ብዙ የራስሽ ህይወትሽም እያመለጠሽ ሊሆን ይችላል። ይሄ ነገር በራሱ በጣም የስነ ልቦና ጫና አለው፣ ጉዳት አለው። ይህን ነገር ራሱ መቋቋም ቀላል አይደለም። እህትን ማስታመም አለ፣ በዛ በኩል ደግሞ ባንቺና በእህትሽ እያስፈራሩ ሌላን አካል እያከምሽ ወስናን እንግዲህ አብሮ መሆን አካል ጉዳተኛ ነች እና እሷ ነው እንደዚህ ሶሲ አልጎዳችኝም፣ እሷ አልጎዳችኝም። እሷን መንከባከቡ እኔ እንደ ስራም እኮ አላየውም። እውነት ብሩን ስለምፈልገው ነው እንጂ እንደ ስራም አስቤው አላውቅም። እኔ እንደ ሌላኛው እህቴ በላት ብዙ ነገር ደግሞ እዛ ከሄድኩ በኋላ እሷም በቃ እኔ እኮ ሰው ብዙ አታገኝም አይደለ? በቃ ታወራልኛለች እንዲህ ድሮ ስታረግ የነበረው ታወራልኛለች።
እና በቃ እሷ ምንም ጊዜው ይደርሳል ነው የሚባለው። እኔ ደግሞ የትኛው ጊዜ እናቴ እኔ ስንት አለብኝ። የራሴን ልጅ እኮ ማሳደግ የሚያምርብኝ ሰዓት አለ። ገባ አይደል? ተውሽ የኔን ልጅ የኔን ላይፍ ምናምን ምን ተረጋጊ በቃ አስገባው ማን አስገባ ችግር የለውም ሲግም ና ይግባ ና አስገባው ችግር የለውም አስገባው ና ቁጭ በይ አንቺ አትፍሪ ቁጭ ነው ተረጋጋ ና የታለች ይኸውልህ ና የታለች ማን አንተ ማን መጀመሪያ ተረጋጋ ምንድን ነው ማን አንተ አርፈ ቁጭ በል ተረጋጋ ይኸውልህ አሲት ምንም ያስፈራሽ ነገር የለም ምንም ነገር እንዳትፈሪ ይኸውልህ ትሰማኛለህ ልጅህን ሆን ብለን ነው እኛ ጋር መጣራት ማን እንደሆንኩ አላወቀኝም ይሆናል አንተ ማን ነህ መርማሪ ጋዜጠኛ ሳሙኤል እባላለሁ ምናልባት ከዚህ በፊት ደውላለኝ ዝታብኝ ነበረ ወንድሜ ተሙን የጎዳው ሆን ብለን እንደሆነና እኛንም እንደምትጎዳን አርፈን ማንቀመጥ ከሆነ ደግሞ ከዚህ በላይ ጉዳት እንደምታደርስ ስትናገርኝ ነበር አሁን ደግሞ በቁጥጥር ስር አውለናል ልጅንም ሆን ብለን ነው ወደዚህ ያመጣናት እሷም ደግሞ አግዛናለች ስለዚህ ከዚህ በኋላ ወዴትም አትሄድም ካንተ ጋር ተነበረው አሳልፈታል ሰማላ ቁጭ በል ይሄ የነሱ ቤት ነው ከዛ በተጨማሪ ከዚህ በኋላ ወዴትም አትሄድም በቁጥጥራችን ስር ውለዋል ማለት ነው የተፈጠረውን እያንዳንዱን ነገር ግልጽ አድርገህ ትናገራለህ ያቺ ጠንቋይም ደግሞ የት እንደደበቀች ሐሴት አንቺ ነሽ አይደል አሳልፈሽ እንደዚህ የሰጠሽኝ አንቺ ካዲ አንቺ ነሽ አይደል ሰማኛለህ አቶ ስዩም አርፈህ ቁጭ በል ሰማለህ አርፈህ ቁጭ በል እቺ ሰው መሳይ ሰማኛለህ አርፈህ ቁጭ በል እባክህ አርፈህ ቁጭ በል በቃ ከዚህ ወዴትም አትሄድም ይሄን ሁሉ የነገርኩሽ እሷን አታስፈራራት ስማኝ ማውራት ካለብህ ከኔ ጋር አውራ እያንዳንዱን ነገር ምንም ያስፈራሽ ነገር የለም አንቺ ሰሚኛለሽ ምንም ሰሚያለሽ ካንቺ ጎንንም ብለን እንሽራለን አይደል እዚህ ነገር ላይ ዘንሽ የገባ ነው ብለን ነው እሺ በቃ አንቺ ወርኩስ መሳደብ እሷ እንደዚህ አይነት ነገሮች ማለት ባያንስ አትጠይቂኝም የት ቤት በኩል ተገኘህ ጠፋህ እኮ በቃ እኔ እህቴ እኮ እንድትድን እፈልጋለሁ ስንት ዓመት ታውቃለህ ስንት ዓመት እንዳስታመምኩ አባቴ ምንም የምትነግረኝ ነገር የለ ስለ አባቴ እንዴ አላፈዝም አንቺ ሰው መሳይ ይኸውልህ አሁን እያንዳንዱን ነገር አውቀናል ደርሰንበታል ልጅ ላይ ስላለው ነገር አንተ ከጠንቋይ ጋር ምንድን ነው ያወቅኸው አንተ ምንድን ነው ያወቅኸው አውቀናል ምናምን ከዚህ በኋላ ወዴትም አትሄድም በእነዚህ አይነት መንገድ ማውራትህን አርፈህ ቁጭ በልና ምነግርህን ነገር ብቻ ስማ እኔ ላይ ደውለህ ስትዝት ነበረ ብዙ ነገሮችን ስታደርግ ነበረ ባልደረባዬ ተሙን እንደጎዳኸው እኔንም እንደምትጎዳኝ ስታደርግ ነበር አይደለ አሁን ግን አንተ ነህ እዚህ ቦታ ላይ ያለኸው በእኔ ቁጥጥር ውስጥ ያለኸው አንተ ነህ ከዚህ በኋላ ወዴትም አትሄድም ተግባባን አርፈህ ማትቀመጥ የቆየ ቀን በቀል ነው አንተ ካንተ ጋር ምንም በቀል የለብኝም አንተ ለካ አንተ ነህ ወንጀለኛ ነህ ተራ ወንጀለኛ ነህ ካንተ ጋር እኔ እንደዚህ ማለት አትችልም ስማ እንደዚህ ማለት ቁጭ በል ከዚህ በኋላ ባልልስ ማተል ከሆነ ደግሞ ምን አይነት ነገር እንደሚደርስብን እናውቃለን አንጠልጥዬ ወደ ህግ ቦታ ላይ ወስደሃለሁ የፈለከው አድርግ በቃ የፈለከው አድርግ ወደ ህግ ቦታ ላይ ወስደሃለሁ ረጅም ዓመት የምትማቅቅ ነው የሚሆነው ተግባባን ማረጋውን ደግሞ እኔ አውቃለሁ ምንም አታመጣም ሰምኛለሽ እኔ አውቃለሁ አንቺም ምንም ያስፈራሽ ነገር የለም አንቺ ምንም ያስፈራሽ ነገር የለም ምንም እንትን የምትይው ነገር የለም ከጀርባዬ ወጋሽ እንደውም አንቺ ሂጂ አሰጡኝ ከካሜራ ጀርባ አይነሱ ውርሽ ነገር ግን አደራ ምን ሂጂ በቃ ችግር የለውም ይኸውልህ ሰማኛለህ አሁን ረጋ በለ እንደ ትልቅ ሰው መነጋገር ያለበት ነገር እንነጋገር ምንም ካንተ ጋር የምንነጋገረው ነገር ማታርፍ ከሆነ ምንም ማወራው ነገር በላይ ነገሮች ነው ሊገጥሙ የሚችሉት ተግባባን አንተ ስማ ከኔ ጋር ምን ያለበት ችግር ምንድነው ልትነግረኝ ትችላለህ አንተ ጋር ብዙ ችግር ነው ያለብኝ ቀስ ብዬ አስረዳለሁ በመጀመሪያ አንተ ለዛሽ ጠንቋይ ወይም ደግሞ የኛ ባልደረባ ላይ ጉዳት ላደረሰችው ጠንቋይ በተለየ ሁኔታ የምታገለግላት ሰው እንደሆንክ ደርሰንበት የትኛው ጠንቋይ እሱን በደንብ ጠንቅቀህ ታውቃለህ ሰማኛላ ተወሰነ አንተ ማን ነህ ለመሆኑ ከጀርባዬ እንደዚህ የምትሽከረከረው ነገር ያለው ጋዜጠኛ ምንድን ጋዜጠኛ የመርማሪ ጋዜጠኛ የህግ አካላት እንደሆነንም አስረድቻለሁና ደውለህልኝ ደግሞ ስተህ ነበረ አንዲት ሴት ልጅ ድብቅ ክፍል ውስጥ አስቀምጠህ እሷን ስናገኛት በእሷ ስልክ እንድንደውል አድርገህ ዝተህብኝ ነበረ እኔ ላይ ባልደረባን እንደደበደብኩት አንተንም እደበድብሃለሁ ብላኝ ነበር አንተና ታዲያ እንደዚህ አይነት ከጀርባዬ ዞረህ ስራህን የሰራ ያለኸው ስማ ቅን በቀል ነው እንቅ አድርጌ እዚህ ጋር ብገልስ ምን ታመጣለህ ሰማኛለህ አርፈህ ማትቀመጥ ከሆነ ደግሞ የኔ አንተ ላይ በጣም ይከፋል ነው ቁጭ በል እባክህን አርፈህ
ተረጋጋና አሁን ለምጠይቅ ጥያቄ ትክክለኛው መልስ መልስልኝ። ያንን ማታረክ ከሆነ ደግሞ ከዚህ በላይ ነው ልትሆን የምትችለው። ተግባባን ወይ? ስለዚህ ግልጽ አድርገህ ንገረኝ እያንዳንዱ ነገር። እሺ ስዩም፣ የመጀመሪያ ጥያቄ ያንተ የቅርብ ጓደኛ የነበረው የቅድስትና የሐሴት አባት የነበረው ሰው ወዴት ነው የተሰወረው? እንደተሰወረና እሷ አንተን የምትተባበረ ከሆነ ብዙ ነገሮች እንደምታደርግላት ነግረኝ ነበረ። ሐሴት የነገረችኝ ነገር ነው ይሄና የት ነው ያለው አባታቸው? ያንተ አብሮ አደግ ጓደኛ። እኔን ተጠያቂ ያረከኝ ነው። ሰማኛለህ? ዮሐንስ የተባለው ሰውዬ የት ነው ያለው? የነ ሐሴት አባት። እኔ ምን አውቃለሁ? ከአንተ ጋር አብሮ ያቺ ጠንቋይ ጋር እንደሚያገለግልና ከጊዜ በኋላ እንደጠፋ ነበረ ስትነግረኝ የነበረው። ስለዚህ ግልጽ አድርገህ ንገረኝ። ወዴት ነው የሄደው? ስዩም፣ ከዚህ በኋላ ምንም የምትዋሽበት ምክንያት የለም። ኦልሬዲ ወደ ህግ ክፍል እየገባህ ነው፣ ወይ ደግሞ እየታሰርከ ነው ያለኸው። ለራስህም ለልጅህም ስትል እውነቱን መናገር የተሻለ ነው። ብዙ ሚስጥሮችን አውቀናል፣ ብዙ ነገሮች ተጋልጠውብሃል። ከዚህ በላይ የምታመጣው ምንም አይነት ነገር የለም። ስለዚህ ለአንዴና ለመጨረሻ ጊዜ መናገር ያለብህን ትክክለኛ ነገር ተናገርና እኛም አንተ ስለተባበርከን የተወሰነ ማቅለያ አድርገንልህ የፍርድ ሂደትን ተከታተል። ከዛ ውጭ ግን ለአንተም ለልጅህም ከባድ ነገር ነው የሚፈጠረው። ስለዚህ አቶ ዮሐንስ ወዴት ነው የተሰወረው? ከዮሐንስ ውጭ ደግሞ ከዚህ ጠንቋይ ያለ ግንኙነት ምንድን ነው? ለምንድን ነው እንደዚህ በቀላሉ ልትገኝ የማትችለው? በዚህ ልክ የከበደችው ለምንድን ነው? ንገረኝ። እሺ፣ አንዳንድ ነገሮች ቃል ትገባልኛለህ? ከእንዳንተ አይነት ወንጀለኛ ጋር የምተባበረው ወይም የምገባው ምንም አይነት ቃል የለም። ምናልባት ልጅ ላይ የሚደርሰው ነገር ከሆነና ልጅን ለጉዳት የሚዳረግ ከሆነ ግን ልጅን ልጠብቅልህ ቃል እገባልሃለሁ። ምክንያቱም ልጅ ምንም የማታውቅ ተጎጂ ስለሆነች። ከልጅ ውጭ ግን ምንም አይነት ቃል ልታስገባልህ የምትችለው ነገር አይኖርም። ተግባባን ስዩም? ንገረኝ፣ ቀጥል። ጓደኛዬ ነበረ። እሺ፣ በእርግጥ እኔ እሱም እንደኔው ከኔ ጋር ነበረ እንትን የምንለው። ሆኖም ግን ከጊዜ በኋላ እሱ ያለምንም ምክንያት ነገሩ ምንም ደስ ያለው አልመሰለኝም እና ለኔ ምንም የነገረኝ ነገር የለም። ምንም ነገር ሳይነግረኝ ነው እንደጠፋ የነገሩኝ እንጂ እኔ የት እንዳለም መረጃው የለም እኔ ጋር እና አላውቀውም። እና እኔም ወደው ጓደኛዬ ነበር። ብዙ ጊዜ ያው የጓደኛዬ ከሱ ጋር ብዙ ነገር አሳልፈናል። አዝናለሁ፣ ግን እኔ መጨረሻ እንደዚህ እንሆናለን ብዬም አስቤ አልነበረም። ለዚህ ሁሉ መነሻ የሆነም እኛ ድሮ እኔም ሆንኩ እችኛዋ አሁን ጠንቋይዋ እኔ ቀረቤታችን በቅርበት ነበር። ግን እኔ እሷ እንደዚህ አይነት ቤተሰብ እንዳላትም ሆነ ራሷ እንደዚህ መሆኗን አላቅም ነበር። ከጊዜ በኋላ ነው በተለያየ ምክንያት የተገናኘን ስንሄድ ቀረቤታችን በጣም የጠበቀ ሲሄድ በአጠቃላይ እኔንም ሆነ ጓደኛዬን ያው የእሷ አገልጋይ አርጋ አስቀመጠችን ማለት ነው እንጂ በእንደዚህ አይነት ሁኔታ መጀመሪያ ምንም ያሰብነበት ጉዳይ አልነበረም እና እሷ ጓደኛችን ስለነበረች እንደ ጓደኛ እናያት ስለነበረ ነው። በመጨረሻ ታስገድደን ጀመረ። በተለያዩ ነገሮች አንዳንድ መመሪያዎችን ትሰጠን ጀመር። እነዛን መመሪያዎች ማናደርግ ከሆነ ደግሞ የተለያየ የሆነ እኛ ላይ ችግር እንደሚፈጠርና በአጠቃላይ ለእሱ አገልጋይ መሆን እንዳለብን ነው በጣም እንትን አድርጋ ስትነግረን የነበረው እና
በዚህ ሁኔታ ላይ እኛም እምቢ ብለን ነበረ። እኔም ጓደኛዬም እምቢ ብለናት ነበረ እና አንድ ጊዜ እኔም ባላወኩት ነገር በጣም በጸና ታምሜ በነፍስ ታምሜ ነበረና በዛን ጊዜ ደግሞ ለካ የኔም የጓደኛዬም ህመም አንድ አይነት ነበር እና ደግሞ አንድ ላይ አሞን ነበር። እሱም ቤቱ እኔም ቤቴ እና መጨረሻ ላይ ደወለችና ከመሞታችሁ በፊት ብትመጡ አይሻላችሁም እንዴ ብላ ስትለን፣ ነገሩ በቃ ከዚህ ጋር የተያያዘ ነው በሚል እኔም ጓደኛዬም እንግዲህ ተመካክረን ግዴታ የትም ማምለጫ እንደሌለን ስንረዳ ቀጥታ በቃ ወደ እሷ ሄደን ከእሷ ጋር እንግዲህ እሷ የምትሰጠንን መመሪያ አጠቃላይ የእሷ አገልጋይ ሆነን ተገኘን ማለት ነው። እና በዚህ አይነት ሁኔታ ነው ቀረቤታችን እና ለረጅም ጊዜ አብረን በዚህ አይነት መልክ ኖረን ነበር። ግን እሱ ለሱ የተለያዩ አይነት መመሪያዎችን ትሰጠው ነበረ እና እነዛ መመሪያዎችን ግማሹን ቢያስፈጽሙም ግማሹን ማስፈጸም የማይችላቸው ነገሮች እንደነበሩ ይነግረኝ ነበር እና ይመስለኛል የተጣሉ ይመስለኛል ከእሷ ጋር ማስፈጸም ያልቻለበት ጉዳይ ላይ ያልተስማሙ ስለመሰለኝ ያ ጫና ስለበዛ ነው ይመስለኛል። እሱ ለእኔም እንኳን የትም አልነገረኝም። ምክንያቱም እኔ ለእሷ እንዳልነግራት ፈልጎ ይሆን አላውቅም። ምንም ሳይነግረኝ ነው በራሱ ጊዜ የት እንደሄደ የማውቀው ነገር የለም። እንግዲህ ያለው ነገር ከጓደኛዬ ጋር ያለው ነገር ይሄ ነው። እሺ ከዛ ውጪ የሀሴት እህት ቅድስት ወይም ደግሞ ያንተ የልብ ጓደኛ ዮሐንስ ሁለተኛ ልጁ ከፍተኛ ጉዳት ደርሶባት ነበረ። ከዛ ውጪ ደግሞ አሁን ድረስ የቀጠለ ራሷን ለመጉዳት የምታደርገው አይነት ነገር ነበራት እና ይሄ ነገር በሂደት እንደሚስተካከል አንቺ ልጄን ተንከባከቢልኝ ከልጄ ጎን ሁኝ እንጂ የእሷን ነገር ደግሞ እኔ ያስተካክላለሁ ስትላት ነበር እና ምን አይነት ነገር ደርሶባት ነው? አባቷ በልጅነቷ ወደ ጠንቋይ ቤት ይዟት እንደሚሄድና ከሆነ ጊዜ በኋላ የመጣባት ችግር እንደሆነ ነበር የነገረችኝ። ምን ቢሆን ነው አስተካክላለሁ ያልኳት ነው ወይስ ሀሴት አንተ እንድትተባበር ብለህ ነው ይሄን ነገር ያደረገው? እንዳልከው ያው ሁለት መንገድ አለው። አንደኛው እኔ እሷን ጠንቋያን በጸባይ ይዣት ያለውን ነገር እንዲስተካከል ጉዳት እንዳይደርስባት በሚል ነው። ሁለተኛ ደግሞ ራሷ ለኔ ሀሴት የኔን ልጅ እንክብካቤ እንድታደርግላትና እሷ እንድትጠብቃት ጓደኛሞችም ስለሆኑ እና ሴቶችም ስለሆኑ እርስ በርስ የመቀራረብ ነገር በጣም ስላላቸው እሷ ክትትል እንድታረግላት ነው እኔ ከሀሴት ጋር ነግሬያት እሷን የሚሻላት መንገድ እኔ አስተካክላለሁ ብዬ ለእሷ የነገርኳት። እሷም ደግሞ ጥሩ ትንከባከባት እንደነበረ አውቃለሁ። ከዛ አንፃር ነው እና እኔም በራሴ በጣም እንግዲህ የጓደኛዬም ልጆች እንደመሆናቸው የኔም ልጅ እንደመሆኗ እኔም በራሴ በጣም የተከላከልኩኝ እንግዲህ እሷ ሀሳቧ ብዙ ነው። ጠንቋያ በጣም የምትሄድባቸው አካሄዶች ከፍተኛ ናቸው እና እኔም በራሴ በጣም እነሱ ምንም እንዳይሆኑብኝ የተንከባከብኩ እንደውም እኔ የሆነ ወቅት ላይ ራሴን በጣም መስዋዕት ያረኩበት ጊዜ አለ እና እነሱ አያውቁም፣ ልጆቼ አያውቁም፣ የጓደኛዬም ልጆች ይሄን አያውቁም እና እነሱ ላይ ከፍተኛ ችግር እንዳይደርስ ነው ራሴ ከላይ ሆኜ ይህን ነገር የተከላከልኩ ያለሁት እና ይህንን ለእኔ ማንም የሚረዳኝ ሰው የለም። ሆኖም ግን ሀሴትን ልጄን እንድትከባከብልኝ እሷንም ደግሞ የሚመጣው ጫና አንዳንድ ነገሮች ልጅቷ ምንም እንዳትሆን ከእሷ ጋር በመግባባት ከጠንቋያ ጋር በመግባባት በጸባይ በመያዝ ያለውን ነገር ለማርገብ ችያለሁ። በራሴ ብዙ መስዋዕት ያረኳቸው ነገሮች አሉና ያለው እንትን ይሄ ነው። ከዛ አንፃር ነው እሷም ስለምታውቃት ልጄ እንደሆነች ስለምታውቅ እሷ እንድትከባከባት ሀሴትን ያረኩላት ማለት ነው። እሺ እንግዲህ ከዛ ውጪ
እኛ ላይ ዝተ ነበር የነበረው እና በተለይ ከኔ ጋር በነበረን በስልክ ልውውጥ እኔም እንግዲህ ባልደረባዬ ላይ የደረሰው ድብደባ እንደሚደርስብኝ እና ማታርፉ ከሆነ ደግሞ እናንተን የመግደል አቅምም እንዳለን ጭምር ላሳያችሁ ብዬ ነው ብለህ ነበረ ስልኩን ዘግተብኝ የነበረው እና ይህንን ሁሉ ነገር ማድረግ ያስፈለገ ለምንድን ነው? ማነው ይህንን ትእዛዝ የሰጠ? አቅማችሁ ምን ያህል እንደሆነ እያየን ነው እንግዲህ በእኛ ቁጥር ስሎሃል። ከዚህ በኋላ ደግሞ ዋነኛ አቅሜ ነች ብለህ ስታስባት የነበረችው አለም ጠንቋይ በቁጥጥራችን ውስጥ መዋላችን አይቀርምና ይህን ትእዛዝ የሰጠ ማን ነው? ይህን ነገር እንድትል ያስገደደ ሰው ማን ነው? ወይስ በራስ ተነሳሽነት ኃላፊነት ሰጪ ሆነ ነው ይህን ነገር ያደረግከው? እናንተም እኮ አላርፍ አላችሁ እና በጣም ነገሩን እጅግ በጣም እንትን ያላችሁ መጣችሁ እና እሷ እንደውም ልዩ ትእዛዝ ነበር የሰጠችኝ። እነሱን ግደላቸው ነበር ያለች። ግደላቸው፣ አንተ ማችል ከሆነ ደግሞ በሰው አስገድላቸው ብላኝ ነበረ። ግን እኔ ደግሞ በእጄ ሰው እንዳይጠፋ እና ጉዳዩን እንድትተውትና እናንተ ደግሞ እንድታርፉ በሚል ነው እናንተን እንትን ያልኩት እንጂ እኔ እናንተን ለመግደል ብፈልግ ኖሮ እዛው ያኔ ማስደረግ እችል ነበረ። ግን እጄ ላይ ሰው እንዳይጠፋ ነው በተለይ እንትን ያልኩ ያለሁት። ግን ሁለተኛ ዙር ሶስተኛ ዙር ደግሞ በዚህ አይነት መልኩ ማታርፉ ከሆነ ደግሞ እንግዲህ የማልፈልገውን ነገር እንዳደርግ ታስገድዱኛላችሁ ብዬ ይህንን ነገር እናንተም እንድታውቁት አላርፍም ብላችሁ የምትሉ ከሆነ መጨረሻው ጥሩ አይሆንም ብዬ ያልኩት ከዚህ አንጻር ነው። እኔ አንደኛ እድል ሁለተኛ እድል ሰጠኋችሁ። ሶስተኛ እድል ግን ለእኔም በጣም ከባድ ነው። ምክንያቱም ጉዳዩ ቀጥታ እሷም ጋር እንደሚደርስ እሷ ስለምታውቅ እሷም በራሷ እኔን በሌላ ሰው ማስገደል እንደምችል ነው እኔ ማቀው። ከዛ አንጻር እናንተ ግን እናንተን ቀጥታ ከመግደል ይልቅ እናንተ እንድትተውትና እንድታርፉ ጊዜም ለእናንተ ሰጥቻችሁ ማለት እድል እንደሰጠኋችሁ ነው ለእኔ የሚሰማኝ። እና እንግዲህ እናንተም አላርፍ አላችሁ። በጣም እንግዲህ እስከዚህ ድረስ ደርሳችኋል። እኔ ያለው ነገር ምን እንደምለው ባላውቅም ለእኔ ከባድ ነው። እኔ በየትኛውም መንገድ በልጆቼም ሆነ በጓደኛዬ ልጆችም ሆነ በሷ በኩልም እኔ ምንም እናንተም ጋር አጠቃላይ ከፍተኛ ችግር ላይ ነው ያለሁት። ይሄ የተገደድኩኝ ነው ያለሁት። በጣም ያስገደደችኝ ነው ያለው እና ያለው ነገር ለእኔ በጣም ከባድ እና መስዋዕት የከፈልኩበት ያለ ጉዳይ ነው እና እናንተም ደግሞ ልትረዱኝ አልቻላችሁም። በቃ አልቻላችሁም። ከፍተኛ ወይኔ ስዩም ስዩም አሁን እንግዲህ እንደዚህ አይነት ሁኔታ ላይ መግባት አለብህ ብዬ አላስብም። ምክንያቱም ምን ያህል ጉዳት አድራሽ እንደሆንክ ምን ያህል ሰዎችን እየበደልክ የነበርክ ሰው እንደሆንክ እናውቃለን እና አሁን ላይ የአዞ እንባ ስላነባል አንተ የምናዝንልህ ምንም አይነት ምክንያት ይኖራል ብዬ አላስብም። የእኛ ባልደረባ በምን አይነት ሁኔታ ውስጥ እንዳለ እናውቃለን። እስካሁን ድረስ ከፍተኛ የጤና እክል ውስጥ ተገኝቶ ስራውን እንኳን በአግባቡ መስራት አልችልም። እስካሁን እየሰራ ቢሆን ለምን ያህል ሰው ይደርስ እንደነበረ እኛም አንተም ይህንን ነገር በደንብ ጠንቅቀህ የምታውቅ ይመስለኛልና ስለዚህ ነገሮችን ለማስተካከል ነው እየሞከረን ያለ ነው። በማልቀስ ወይም ደግሞ እነዚህ አይነት ሁኔታ ውስጥ በመግባት ምንም የሚያዝን ልብ አይኖረንም። ለአንተ የሚራራ ምንም አይነት ልብ አይኖረንም። ተግባባን? ስለዚህ መርዳት ያለብን ነገር እኛን አግዘን፣ እኛ ደግሞ በምትኩ የአንተን ልጅ ለማገዝ እንሞክራለን። በእርግጥ አንተ ስለረዳን ሳይሆን የአንተ ልጅ ከፍተኛ እርዳታ ስለሚያስፈልጋትና ያለችበት ሁኔታ በጣም የተጎዳ ስለሆነ ነው የምንደግፋት። ስለዚህ እቺ ጠንቋይ እንዴት ነው ልትገኝ ማትችለው? በቀላሉ በጣም ፈለገናት ነበር እና መግቢያ ላይም እንደነገርኩ አንተን ለማግኘት እንኳን በጣም ተሰቃይተን ነበር። በልጅ አማካኝነት ነው እስካሁን ያገኘናት እና እንዴት ነው እንደዚህ ልትሆን የቻለችው እስካሁን? እኔም እኮ ይሄን መስዋዕት የከፈልኩ ያለሁት ለልጄ ነው። ምናልባት ልጄን ትረዷታላችሁ የሚለውን ነገር ስላሰብኩኝ ነው እኔም መስዋዕት የከፈልኩ ያለሁት እንጂ እኔን እንደማትረዱኝ ይገባኛል። ሆነም ቀረ ግን ለእናንተ ደግሞ እኔ በራሴ ትልቅ የሆነ መስዋዕት የከፈልኩት ነገር አለ። ምናልባትም የዛን ጊዜ ትእዛዝ እንደተሰጠኝ የዛን ጊዜ የተሰጠኝን ትእዛዝ በፈጽም ኖሮ ምናልባት ዛሬ ላይ እዚህም ባልተገኛችሁ ነበረ። አንዳንድ ጊዜ በጣም አርቆ ማሰብ ዋጋ ያስከፍላል። ለሰው ማሰብ በጣም ከባድ ነው። ምክንያቱም እኔ ራሴ ነኝ መስዋዕት የከፈልኩ ያለሁት እንጂ ለሰዎች በሚል
እናንተም ይሄኔ እዚህ ባልተገኛችሁ ነበር። ያኔ በተሰጠኝ ትእዛዝ ጉዳይን ብፈጽም ኖሮ። ሆነም ቀረ ግን አሁንም ቢሆን አንድ ያለችኝ ልጄ ብድንልኝ ብዬ ነው አሁንም ለእናንተ ይህንን መናገር የተናገርኩ ያለሁት እና ጠንቋያ እውነት ለመናገር ከኔም ጋር በራሱ በአግባቡ አንገናኝም ማለት በእሷ ዙሪያ በጣም ብዙ ሰዎች አሉ። እሷ ያለችበት ቦታ በጣም ስውር ነው፣ ማትገኘው ምክንያቱም ትእዛዞች ናቸው ለእኛ የሚመጡልን። ይህንን ፈጽም የሚል ትእዛዝ ይመጣልናል እና እኛም መላክ ካለብን ለዛ መልእክተኛ ጉዳይን መላክ ነው። ከዛ ባለፈኛ እኔ ይህን ያህል ድሮ እንደነገርኩ በጣም የምንቀራረብ ሰዎች እንደነበርን በመልክም በአካልም በእውቀትም ሆነም ቀረ ግን ከጊዜ በኋላ የተሰወረች ሰው ናት። እኛም በአግባቡ አናገኛትም። ስለማናገኛት ትእዛዝ ነው የምንቀበለው። ዛሬ እንዲህ አይነት ቦታ ልትኖር ትችላለች የሚል ሀሳብ መላምንት እንጂ በትክክል እዛ ቦታ ላይ ትገኝ አትገኝ ማንም አያውቅም። በቃ ትእዛዞች ናቸው። ግን እሷ አንድ ያለችው ነገር እንደውም ድሮ ከነበረን ጓደኝነታችን አንጻር ለእኔ የተወሰነ ለእኔ መሆነ ለጓደኛ የተወሰነ ርኅራኄ ታደርግ ይሆናል እንጂ አንድ ያለችው ነገር ያ ጉዳዩ ካልተፈጸመ ያ መመሪያ ካልተፈጸመ እርምጃ ነው የምትወስደው። በቃ ምንም ነገር ምክንያቱም ያለውን ነገር ወደኋላ የምትል አይደለችም። በጣም ከባድ ናት። በጣም ከባድ ምክንያቱም የምታደርጋቸው ነገሮች ምናልባት አሁን ራሱ እዚህ ጋር እኔና እዚህ ጋር እንዳለን በራሱ እኔ እንጃ ይታያታል ማለት ይችላለሁ። በጣም በቃ ወዲያው ነው የምትደውለው፣ ወዲያው ነው እንትን የምትለው። ስለዚህ የትም ቦታ ነው ያለችው እና መልእክት ታስተላልፋለች መረጃ እና በአካል እንዲህ አይነት ቦታ ነው ያለችው ብሎ ማለት ለእኔ ይከብደኛል። አላቅም በእርግጠኝነት እስከ ዛሬ ድረስ እኔም በራሱ በትክክል ፈልጋት ሄጄ ያገኘሁበት ጊዜ ስለሌለ ይህ ከባድ እንትን ነው። ከዛ አንጻር ነው። እሺ እንግዲህ ያው አቶ ስዩም ልጅህ እኛ ጋር እንደሆነች ነገር ያለው መጀመሪያ ላይም እና እዚህ ነው ያለችው። ስለዚህ ልጅህ የምጠይቅ ብዙ ጥያቄ ይኖራል። ልጅ ላይ ስለተፈጠረው ነገር ነው የምጠይቅ ጥያቄ ይኖራል። በተለይ የደረሰባት ጉዳት አለ፣ ብዙ ነገሮች አሉ እና እሱን ደግሞ ልጅህ እዚህ ቦታ ላይ መጣ ለልጅህም ማስረዳት አለብህ፣ ለእኔም ለተመልካችም ደግሞ ግልጽ አድርገህ ማስረዳት አለብህ ብዬ አስባለሁ እና ልጅህን ወደዚህ ይዘናት የምንመጣ ይሆናል ማለት ነው። ተመልካቾቻችን ያው የአቶ ስዩም ልጅ ምን አይነት ጉዳት እንዳለባት በደንብ ታውቃላችሁ። ስለዚህ የኔ ባልደረቦች እሷን ወደዚህ ይዘዋት የሚመጡ ይሆናል ማለት ነው። ተመልሰን እንመጣለን። አብራችሁ ቆዩ። ቁጭ በይ አይዞሽ። ቁጭ ልጄ ሶሲ ይቅርታ አድርግልኝ፣ ተነስልኝ፣ ከስሬ ተነስ። አንቺን ላለማጣት ብዬ ነው ልጄ። ሶሲ ይቅርታ አድርግልኝ ልጄ፣ አንቺን ላለመጉዳት ብዬ ነው። አንቺን ነው የምፈልገው። መቼም አይነን እንኳን ማየት አልፈልግም። በጣም ነው የምታስጠላኝ ልጄ። ይቅርታ አትንካኝ፣ ከቀኝ ትንካኝ። በጣም ነው የምጠላክ። እዚህ ላይ ቆመርክ፣ ወጣትነት ቀለድክ። ላይክ ራሱ አልፈልግም። አስወጣልኝ፣ ስሚኝ ሶስና፣ ምናልባት መጠየቅ ያሉብሽ ነገሮች ይኖራሉ እና ምናልባት ለአንቺም ለእኛ መልስ መስጠት የሚችለው እሱ ስለሆነ ነው እና እንደዚህ መሆን ሳይሆን ያለብሽ መናገር ያለብሽን ነገር እባክሽን ልንጠይቀው። ተረጋጊ። አንቺ እሱ ጋር እውነት እንደሚኖር ብዙ እውነቶቹን ደግሞ እሱ እንደሚነግርሽ ነግሬሻለሁ። ስለዚህ አሁን እሱ የምጠይቂበት ሰዓት ነው ያለው። እባክሽን ተረጋጊ። ምን አይነት እውነት ቢነግረኝ ነው ላምን የምችለው? እስቲ አንድ አባት ልጁን እንደዚህ ለማድረጉ ምን አይነት እውነት ቢናገር ነው ላምን የምችለው? እባክህ አስወጣልኝ። የተረገምክ ቀለድክብኝ፣ ህይወቴን የተጫወትክ። አንቺ ማታውቂያቸው ብዙ ነገሮች ስላሉ ነው። እስቲ ንገረኝ፣ ምንድን ነው ማላውቀው? እስቲ ንገረኝ፣ ምን አይነት እውነት ነግረህ ነው ልታሳምነኝ የምትችለው? ቆይ አላሳዝንህም ነው? እኔስ በህይወት ያለው ይመስልሻል ልጄ? በህይወት እኮ የለሁም። ለአንቺ ለአንድ ልጄ ብዬ ያልከፈልኩት ዋጋ የለም፣ ያላሳለፍኩት ነገር የለም ልጄ። እንደዚህ አድርጎ ማስቀመጥ ነው። አንቺ አታውቂም። አንቺ ስለማታውቂ ነው። ምንድን ነው ማላውቀው? ይኸውልሽ እኔን አንድ ቤት ውስጥ አስረህ በሽተኛ አድርገህ አንቺ ሰራተኛ እንኳን እንዲጠየፈኝ፣ ሰው እንዲጠላኝ፣ እንዳልኖር ቀበርከኝ እኮ። ከዚህ በላይ እስቲ ምንድን ነው የምታደርገኝ?
ንገረኝ እስቲ። ከዚህ በላይ እኮ በቃ እኔ እኮ ሞቻለሁ። በቃ ሞቻለሁ እኮ። ይኸውልሽ ልጄ፣ በህይወት ያለው ነው የሚመስልክ? ይኸውልሽ ልጄ፣ ያንቺ በሽታ ታክመሽ ልድይን ትቺ ይሆናል። ትድኛለሽ ደግሞ ተስፋ አደርጋለሁ። እኔ አንድ ጥያቄ ልጠይቅህ። እሺ እግሬ ዳነ። እዚህ ውስጥ ያለውስ ጥያቄ እንዴት ልመን? የገዛ አባቴ እንደዚህ አስሮ እንዳስቀመጠኝ፣ እሺ አይምሮዬንስ ከህሊናዬስ እንዴት ነው የምሸሸው? ይኸውልሽ አንቺን ላለማጣት ብዬ ነው። አንቺንም ሆነ ቤተሰቤ እንደዚህ ተበታትኖ እንዲቀርና በህይወት እንዳይኖሩ ታዝዤ እኔ እናንተን ላለማጣት አንቺን ላለማጣት በያንስ በህይወት እንድትኖሪ ብዬ ነው እንጂ አንቺን ለመጉዳት ፈልጌ አይደለም። ታክመሽ ትድኛለሽ የሚል ሀሳቡ ስላለኝ ነው። አታስመስል እባክሽን። እኔ አሁን ይኸውልህ ልንገርህ፣ አሁን ማለት ነው የእሱን ተረት ተረት የምሰማበት ጊዜ ላይ አይደለሁም። ስለ እናቴ ማወቅ ፈልጋለሁ። አንተ ለእኔ ሞተሃል። ከዚህ በኋላ ምንም አይነት ነገር ብትናገር እኔ ህይወት ውስጥ አንተ ምንም አይነት ቦታ አይኖርህም። ግን እናቴ ሴት ናት። እናቴ ካለ ምክንያት አይደለም የጨከነችብኝ። እናቴ የት ናት ነው? ወይስ እሷንም ይሄኔ እኮ ገለህ ጥላህትም ሊሆን ይችላል። የእናት እናቴስ? እባክሽን ተረጋጊ መጀመሪያ ሶስና። በቃ መጠየቅ ያለብሽን እያንዳንዱ ነገር በስርዓት ልንግባባ በምንችልበት መልኩ ይገባኛል ስሜትሽ። ነገር ግን ረጋ በይና እኔ የምጠይቀህ ነገር ነው። በተለይ የእሷ እናት ያለችበትን ሁኔታ፣ ከዛ ውጭ ደግሞ ሆዷ ውስጥ የተለየ ህመም እንዳለባት ጭምር ስናይ ነበር እና ያኛው ነገር ከየት እንደመጣ እያንዳንዱ ነገር ግልጽ አድርገህ የምትናገርበት ሰዓት ነው አቶ ስዩም። ስለዚህ እባክህን ምንም ነገር ሳትደብቅ ለልጅ እያንዳንዱ ነገር የማስረዳትና ነገሮችን ግልጽ የማድረግ ኃላፊነቱ ያንተ ነው። ስለዚህ እባክህን ንገረኝ። እናቷ በተለያየ ጊዜ እዛ እሷ ጋር ጦንቃያ ጋር እንዳልሄድ ብዙ ትጨቃጨቀኝ ነበር። እኔም ይሄን ነገር ማድረግ አልችልም፣ አለመሄድ አልችልም ብዬ ስላት ልሰማኝ አልቻለችም። በዚህ ምክንያት አለመስማማት በጣም መሀላችን ላይ ችግር ተፈጥሮ ስለነበረ ከዛ በኋላ የትም ሳትነግረኝ የት እንደሄደች በራሱ አላውቅም። በቃ ብን ብላ ነው ወታ የጠፋችው እና እኔ ብትነግረኝ በራሱ ያለችበትን ቦታ ባውቅ በራሱ ከጊዜ በኋላ ያን ነገር ራሴ ላስተካክል እችል ነበር። የእሷንም ሁኔታ ከሆነ ደግሞ በመጀመሪያ እኔ ትዕዛዝ የተሰጠኝ ምን ነበረ? አንተ ባለቤትህንም ሆነ ልጆችህን አስወግዳቸው ነበር የተባልኩት። አስወግዳቸው። እንዴት የራሴን ልጅና ባለቤቴን እንዴት ላስወግድ ይችላለሁ ብዬ ስል እንዴት እኔ የሚልህን ትዕዛዝ አንተ አትፈጽምም ማለት ነው? አስወግዳቸውና እኔና አንተ አግባብ ባለን መልኩ ስራችን እንሰራለን። እነሱ እስካሉ ድረስ አንተ ስራን መስራት አችልም የሚለውን ነገር በጣም ጫና ሲበዛብኝ እኔ በቃ እና ማረገውን ነገር ስላጣሁኝ ለመንኳት፣ በሰው አስለመንኳት። እና የምትነግረንስ ነገር እውነት ለመሆኑ ምንድን ያለን መተማመኛ? እስኪ ንገረን። ገለሃትስ ቢሆን? እናትሽን አልገደልኳትም። በቃ ምንም ነገር ብትለኝ አላምንህም። ምልሽን ነገር አንድ ነገር ነው። እኔ አልዋሽም፣ መዋሸት አልፈልግም። በቃ የሆነው ነገር አሁን አንዴ ሁሉም ነገር ይፋ ወጥቷል። እኔ መዋሸው ነገር የለኝም። እናትሽን አልገደልኳትም። ተጨቃጭቀን ቤት ጥላብኝ ነው ሄደችው። ሆነም ቀረ ግን ለእናንተ እኔ በጣም ብዙ ዋጋ ከፍያለሁ። አንደኛ አንቺ እሷን እኔ ዝም ብለሽ የምትሄጂ ከሆነ መድኃኒት ስጣት፣ ቤት አስራ አስቀምጣት። እኔን እንደዚህ በሽተኛ አድርጎ እቤት ማስቀመጥ፣ እኔን እንደዚህ ህይወት ማሳጣት። ቆይ እስቲ ምንድን ነው ለአንተ ጥቅሙ? እኔ ማለት ያልገባኝ ነገር አለ ወይስ ምንድን ነው? እኔን እንደዚህ እንትን ብሎ አሳስሮ ማስቀመጥ፣ ወጣትነቴን እንዳልኖር፣ እንደ ኩየቼ እንዳልማር፣ ህይወቴን እንዳልኖር አድርጎ ማስቀመጥ ውስጥ ለአንተ ምንድን ነው ጥቅም? ወይስ አባቴ ካልሆንኩ ደግሞ ወይ ንገረኝ። አንድ አባት ለልጁ እንደ ሻማ ቀልጦ ነው የሚያኖረው እኔ እስከማውቀው ድረስ። አንተ ግን እኔን ገለህ አንተ እየኖርክ ነው። ሶሲ አንቺ አልተረዳሽኝም። አሁንም የነገርኩሽ ያለሁት በህይወት አስወግዳቸው ተብዬ ነበር። እንድትሞቱ ነበር የተፈለገው። እንዳትሞች ብዬ ነው። እኔ
ምክንያቱም ስትወጪ ሰው እንዳያይሽ በሚል እዚህ ቤት እንድትቀመጭ። ምክንያቱም ሰው ከታመመ አንድ ጊዜ መዳኑ አይቀርም። በቃ እኔ የሆነ ወቅት ላይም ቢሆን እኔ ራሴንም ቢሆን አጥፍቼ እናንተ የምድኑበትንና ደህና የምትሆኑበትን መንገድ ፈጥራለሁ ብዬ በራሴ በጣም ብዙ ዋጋ ከፍያለሁ። አንቺ እዚህ ቤት መቀመጥሽን ነው እንጂ ያየሽው፣ እኔ የከፈልኩት ዋጋ ግን በጣም ብዙ ነው። እኔ አሁን በህይወት እንዳለው ነው እንደምታስበው? ግደላቸው ተብዬ ነበር አልክ። አዎ ያኔ ብገለን ይሻል ነበር። እኔ አሁን በህይወት እንዳለው ነው እንደሚሰማክ። የለውም እኮ ሶስና እባክሽን ተረጋጊ። በቃ መጀመሪያ ረጋጋ። እባክሽን ረጋ በይ። አሁን ይሄ ሰውዬ እኮ አሁን እኮ እንደምኖር እኮ ነው የሚያስበው። እኔ እኮ የለውም። እባክሽን ተረጋጊ። በቃ ገሎኛል እኮ ነገር በተወሰነ መልኩ ለመስማት ሞክሪ። ይኸውልህ እንግዲህ አቶ ስዩም ከዚህ በኋላ የምትዋሽበት ምንም አይነት ነገር ይኖራል ብዬ አላስብም። ምክንያቱም ከዚህ በኋላ በህግ ጥላ ስር ነው የምትሆነው እና ልጅንም ቢሆን የምንከባከቡን ኃላፊነት እኛና አንዳንድ የጤና ባለሙያዎችን በመሆን ከባልደረቦቼ ጋር የምንወስድ ነው የሚሆነው። ከዛ ውጭ ግን በተለይ ወዳ ላይ ስለደረሰባት ጉዳት ወይ ደግሞ ስለሚያማት ነገር በተወሰነ መልኩ የምታውቃቸው ነገሮች አሉ? ከምን የመጣ ነው? አንድ ጊዜ ስልክ ደውላ ምን አለችኝ? ባለቤትህንም ሆነ ልጅህን ግደላቸው፣ አስወግዳቸው ብዬህ ነበር፣ እንዳላረካቸው አውቃለሁ። ስለዚህ አለችኝ ይህንን መድኃኒት ወስድ ስጣት፣ ቢያንስ እንዳትሞት የምትፈልግ ከሆነ ቤት ውስጥ እንድትቀመጥ እና ደግሞ የትም እንዳትሄድ አርጋ አስቀምጣት አለችኝና መድኃኒት ሰጠችኝ። ያን መድኃኒት እኔ እንግዲህ ሄጄም ለሰው እንትን እንዳል የምናገረውም ሰው ይናል የምቀርበውም ሰው ማማክረውም ሰው ብዙም ስለሌለኝ በጣም ከበደኝ። አንድ ስለዚህ 10 አስቀምጣት ስትልክ ባለች መሰረት 10 አስቀመጥከኝ። ህይወቴ ላይ ቆመርክ። በቃ ሀሴትን ነው የምቀርባት። ሀሴት በቃ ይሄን ነገር መድኃኒት ስጫትና አንቺ የመጣሽ አጫዎቻት ያለውን ነገር ተንከባከቢያት ብዬ እህቷን ደግሞ ውስጥ እዛ እሷ የሚሻልባት መንገድ ደህና እንድትሆን እኔ እንትን ላለው በሚል ከእሷ ጋር አወራን። እሷ የመጣች እንድትከባከባት እንትን አረኩኝ። ስለዚህ ይሄ አሁንም ቢሆን ሆዳ ላይ ያለው እንትን የከፋ ነገር ላይሆን ይችላል። ምስጢሩን ባላውቀውም ላይሆን ይችላል። ግን መፍትሄው ያለው አሁንም ቢሆን እሷ ጋር ነው ብዬ አስባለሁ። እሷ አንድ ነገር እንዲያጠፋ ብላ ስታደርግ መፍትሄውም አላት። ከዛ አንጻር እሷ ጋር መፍትሄ ይኖራል ብዬ አስባለሁ። ከዛ አንጻር ነው። እሺ እንግዲህ እባክሽን ሶስና አንቺ መሆን መረጋጋት መቻል እንዳለብሽ ነው የሚገባኝ። አቶ ስዩምም ደግሞ እያንዳንዱን የህግ ሂደቱን የምትጀምር ነው የሚሆነው። ምክንያቱም እንግዲህ ተመልካቾቻችን ምንም ማድረግ አንችልም። በቻልነው አቅም አቶ ስዩምን በህግ የሚጠየቅበትን መንገድ በተወሰነ መልኩ ለመጠየቅ እንሞክራለን ማለት ነው። ከዛ በኋላ ወደ ህግ አካላቶች ወይ ደግሞ ይህን ምርመራ ወደሚይዙ ሰዎች እናስተላልፋለን። ጠንቋይን የምናገኝበትን መንገድ ደግሞ በተወሰነ መልኩ ለማስተካከል ከራሱም የምናወጣጣቸው ነገሮች ይኖራሉ። ከዛ ውጭ ግን የሶስናን ኃላፊነት ልንወስድ የምንችለው እኛ ነን። ያቺ ጠንቋይ እስክትገኝ ድረስ የደረሰባት ጉዳት ምን አይነት ነው የሚለውን ከኛ የህክምና ባለሙያዎች ጋር በመሆን አንዳንድ ነገሮችን ከሆነ ይህ ሰውዬ የሚገባውን ቅጣት እንዲያገኝ ነው የምፈልገው። እሱን አንቺ ስላልሽን ሳይሆን በራሳችን መንገድ ነው እያንዳንዱ ነገር አጣርተን አንቺ የሚገባው ቅጣት ምናምን ትያለሽ። እኔ ግን ያሳለፍኩት ነገር አታውቂም። ይኸውልህ ትሰማኛለህ ስዩም፣ ከዚህ በኋላ ሄጄ እነግራታለሁ። እያንዳንዱ እርምጃ ትወስዳለች። አላበዛሽም። ልትረጅኝ ይገባል። አባትሽ እባክሽ ተረጋጊ። አንቺ እባክህ ካሜራማን አጥፋልኝ። ተረጋጊ እባክሽ፣ ተረጋጊ። በቃ ካሜራን አጥፋልኝ እባክህ። እሺ እንግዲህ ውድ ተመልካቾቻችን ያው ከአቶ ስዩም ጋር የነበረን ቆይታ በደንብ አይታችኋል። ከዛ በተጨማሪ ደግሞ ልጁ ሶስናም ትንሽ ስሜታዊ ሆና ነበረ። ስለዚህ አቶ ስዩምን የህግ አካላቶች እኛ ጋር አሉ። እነሱ አንዳንድ ምርመራዎች እንዲያደርጉ ከእነሱ ጋር ልከናል ማለት ነው። ከዛ በኋላ የሚፈጠረው ነገር ደግሞ እየተከታተልን ከእናንተ ጋር እንቆያለን። ቀጣይ ጠንቋዩን ለማግኘት በደንብ መንገድ ይመራናል ብለን የምናስበው እሱን ስለሆነ በደንብ ያለውን ነገር ለማወጣጣት እንሞክራለን። ሶስናንም ደግሞ ያለባትን ችግር በተወሰነ መልኩ ለማስተካከል ሞክረን ወደ ህግ ወይም ደግሞ ወደ ህክምና ቦታ ላይ ወስደናት ከዛ በኋላ ያለውን ነገር ደግሞ ለህግ አካላቶች እንድታስረዳ እንወስዳታለን ማለት ነው። እሱን ከጨረሰች በኋላ ግን እስክትድን ያለችበት ሁኔታ እስኪስተካከል የኛ ኃላፊነት ሆና ትቀጥላለች። እንግዲህ አጠገቤ ቅድስት ትገኛለች። የተለየ ህክምና እያደረገች እንደነበረና እቷም ሀሴት ወስዳት እንደነበረ ነግራን ነበርና እናንተም በኮሜንት ሴክሽናችን ላይ እያሳወቃችሁ ነበር ያለችበት ሁኔታ እንዴት ነው ግን ምናምን ስትሉን ስለነበረ ከሷ ጋር የተወሰነ ደቂቃ ለማውራት መተናል ማለት ነው። እንዴት ነው ቅድስት ያለሽበት ሁኔታ ለተመልካቾች ግልጽ አድርጊልን እስቲ። እሺ
መጀመሪያ አመሰግናለሁ። እሺ አሁን ላይ በጣም ጥሩ የሚባል ሁኔታ ላይ ነኝ። ያው አንተም እንደምታውቀው ከበፊቱ የተወሰነ የተሻለኝ ነገር አለ። ነገሮችን አንድ ሁለት እያሉ መስተካከል ጀምሯል፣ እግዚአብሔር ይመስገን። እና አሁን በጣም ደህና ነኝ። እናንተንም አመሰግናለሁ ስለደረሳችሁ። ከዛ ውጪ እንግዲህ አንቺን በቀጥታ ሊረዳሽ የሚችለው አቶ ስዩም እንደነበረ እህትሽም ስትነግረን ነበርና ነገር ግን አቶ ስዩምን ካየነው ነገር አንጻር ስንረዳ ያን ያህል የሚረዳው ነገር ሳይኖር ልጁ እንድትንከባከብ ሀሴትን መጠቀሚያ እንዳደረጋት ነው እኔ የተገነዘብኩት። ስለዚህ ዘመናዊ ሕክምና በተወሰነ መልኩ ወስደሽ ከዛ በኋላ የሚፈጠሩትን ነገሮች ለማስተካከል ነው የምንሞክረው። ከዛ ውጪ ሕክምና ስትሄጂ የተለየ የተነገረሽ ነገር አለ? ምናልባት እኛ የምናግዝሽ ፋይናንሻሊ ሊሆን ይችላል። ከዛ ውጪ ደግሞ አንዳንድ የኛም ባለሙያዎች ስላሉ በባለሙያ በሰው እገዛ መልኩ የምናግዛችሁ ነገር አለ? የተለየ ነገር እንኳን የለም። ከዚህ ቀደም እንደነገርኩ ከአእምሮ ጋር የተያዘ ነገር እንደሆነ ነው የነገሩኝ። ግን እንዴት እሱ ምንም መፍትሄ የለውም? እንግዲህ አቶ ስዩም ቀጥታ ግንኙነት ያለው ከጠንቋይ ጋር ነው እና በእነዚህ በባዕድ አምልኮ የሚመጣ ነገር ታዲያ ማግኘት የምንፈልገው ይገባኛል። ነገር ግን በባዕድ አምልኮ የሚመጣ ነገር ቀጥተኛ ላንቺ ጥቅም ሊኖረው ይችላል ብዬ አላስብም። ምናልባት እሷ መታ ላንቺ የምትሰጥሽ ጥቅም አይኖርም። በዚህ ልክ እንድትጎጂ እንድትታማሚ አድርጋ ተመልሳ ደግሞ እሷ ልታክምሽ አትችልም። ያው ትክክለኛውን መንገድ መያዝ ምናልባት በምታምኚው እምነት ወደ ጥሩ ነገር መምጣትና ዘመናዊ ሕክምናም ደግሞ መልስ የሚሰጥ ከሆነ እሱን ነገር መሞከር ነው እንጂ ተመልሶ ወደዛ ወደ ጠንቋይ ቦታ ላይ መሄድ ያንን ነገር ለማስተካከል መሞከር ሾም በሾም የሚባል ነገር አለ አይደለ? ነገ አንቺ ላይ ህይወትሽን አደጋ ላይ ሊጥል የሚችል ነገር ነው ሊመጣ የሚችለው። ስለዚህ ከእንደዚህ አይነት አስተሳሰብ ወጥተሽ ወደ ጥሩ መንገድ መጥተሽ ዘመናዊ ሕክምናውን እኛ በተወሰነ መልኩ እንድታገኝ እናደርጋለን። ከዛ ውጭ ግን በምታምኚው ደግሞ ነገሮችን ለማስተካከል መሞከር ይሻላል ይመስለኛል። እሺ እንግዲህ ምን የሱም መኖር ምንም መፍትሄ የማያመጣ ከሆነ እኔ እንደነገርኩ ዋናው ነገር መፍትሄ ብቻ ነው የምፈልገው። ከምንም ይሁን መዳን ነው የምፈልገው። እንደ ኩዮች ወጥቶ መግባት ነው የምፈልገው። ሌላ ምንም የተለየ ሀሳብ የለኝም። እግዚአብሔር ይመስገን አሁንም ቢሆን ከትላንት ነው የተሻለ ቦታ ቆሜያለሁ። ነገም ደግሞ ከዚህ የተሻለ ቦታ እንደምቆም እርግጠኛ ነኝ። ግን በቃ በቻላችሁት አቅም ስላገዛችሁኝ አመሰግናለሁ። ከዚህም በኋላ ደግሞ ስለምታግዙኝም አመሰግናለሁ። በጣም ጥሩ። እንግዲህ ተመልካቾቻችን የተፈጠረውን እያንዳንዱ ነገር አይታችኋል። አቶ ስዩም ያደረገውን ነገር ከዛ ውጪ ደግሞ እንግዲህ ቅድስት ላይ ሀሴት ላይ የደረሰውን ነገር በደንብ ለእናንተ ለማሳየት ሞክረናል ማለት ነው። አቶ ስዩም ብዙ ነገሮችን አድርጓል። ካደረጋቸው ነገሮች መካከል ደግሞ አንደኛ እኛም ባልደረባ ወንድሜ ተሙን መጉዳት፣ ወንዝ ዳር መጣል፣ ከዛ ውጪ ደግሞ ብዙ ሰዎች ላይ ዛቻና ማስፈራሪያ ያደረሰ እሱ በሚፈልገው መንገድ ነገሮችን ለማስኬድ እየሞከረ ነው የነበረው። ስለዚህ ይህንን ነገር ለማስተካከል ለአንዴና ለመጨረሻ ጊዜ ወደ እኛ እጅ አስገብተነዋል። እሱም በመመርመር ደግሞ ጠንቋይ እናገኛታለን ወይስ ደግሞ ሌሎች የተበደሉ ሰዎች እናገኛለን። እንዳልኳችሁ ሁልጊዜም በመንገዳችን ላይ የተበደሉ ሰዎችንም ባያበስን የሚበድሉ ሰዎችን ደግሞ ለህግ እያቀረብን ነው የምናልፈው እና እንደነ ቅድስት ሶስና አይነት ሰዎችን ደግሞ በመርዳት ከጎናቸው በመሆን ነው እያለፈን የምንሄደው። የተሙ ጉዳይ ምን ያለ የሚያሳስባችሁ አውቃለሁ። ሁላችሁም በጸሎታችሁ እንድታግዙን በአክብሮት እየጠየቅን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እንድታደርጉ በአክብሮት እንጋብዛለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። እንግዲህ ከኛ ጎን መሆናችንን በአክብሮት እንድታሳዩን እየጋበዝን ቸር እንድትቆዩን እላለሁ ማለት ነው። ቸር ቆዩን።